ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን የዕለተ አርብ የሚያዝያ 16 ቀን 2018 ዓ.ም ለማለዳ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በቴህራን ፍንዳታዎች እየተሰሙ ነው። በኢራን ዋና ከተማ ቴህራን ከፍተኛ የፍንዳታ ድምጽና የጸረ አየር መቃወሚያዎች ተኩስ እየተሰማ ይገኛል። ሶማሊያም ሁሉም የእስራኤል መርከቦች በቀይ ባህር ባብኤል መንደብ ሰርጥ እንዳያልፉ አግጃሉ የሚል መመሪያ አስተላልፋለች። ኢራን በበኩሏ አሜሪካና እስራኤል በድጋሚ ኢራን ላይ ጥቃት ከሰነዘሩ በአጸፋ መልስ የኢላማ ዝርዝር አዘጋጅታለች። የኃይል ተቋማት በሙሉ ይመታሉ። የአሜሪካ የባህር ኃይል እገዳ ከቀጠለ የቀይ ባህር ዋና መስመር ባብኤል መንደብ ይዘጋልና ሌሎችም እርምጃዎች እንደሚወሰዱ ኢራን ገልጻለች። እስራኤል በኢራን ላይ ጦርነቱን እንደገና ለመጀመር እንደተዘጋጀችና ከአሜሪካ ፍቃድ እየጠበቀች እንደሆነ ደግሞ የእስራኤል መከላከያ ዋና አዛዥ የሆኑት ካት ገልጸዋል። ይህ በእንዲህ እንዳለም ኢራን በሆርሙዝ ሰርጥ በኩል በሚያልፉ መርከቦች ላይ ከጣለችው የጉዞ ቀረጥ የመጀመሪያውን ገቢ ማሰባሰቧን አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የኢራን የኒውክሌር መርሃ ግብር ለዓለም ሰላም ከፍተኛ የታሪክ ጠባሳ ሊጥል የሚችል ስጋት መሆኑን በመግለጽ የኒውክሌር ባለቤት እንዳትሆን እስራኤል ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን አስታውቀዋል። ይህ በእንዲህ እንዳለም እስራኤል ኢራንን ወደ ድንጋይ ዘመን መልሳታለሁ የሚል ዛቻ አሰምታለች። በሌላ በኩል ደግሞ በአሜሪካ ኑሯቸውን ያደረጉት የኢራኑ የመጨረሻው ሻህ ልጅ ልዑል ሬዛ ፓህላቪ በበርሊን ቆሻሻ ተደፍቶባቸዋል። ኢራን ላይ ህዝባዊ አመጽ ሲቀሰቅሱ የነበሩት ሬዛ ፓህላቪ በጀርመን በርሊን በነበራቸው ቆይታ በአካባቢው በነበሩ ተቃዋሚዎች አማካኝነት ቀይ ቀለም ያለው ፍሳሽ ተረጭቶባቸዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ በደቡብ ኢትዮጵያ ክልል ኮሬ ዞን ለአመታት ባልተፈታውና እስካሁን በቀጠለው የንጹሃን ግድያ እስካሁን ድረስ ከ400 በላይ አርሶ አደሮች እንደተገደሉ በፓርላማው የአካባቢው ተወካይ መናገራቸውን፣ በደቡብ ኢትዮጵያ ክልል ጌዲኦ ዞን ገደብ ከተማ የአቢሲኒያ ባንክ ሰራተኛ የሆኑት አቶ ተመስገን ዳንኤል ሚያዝያ 14 ቀን 2018 ዓ.ም በአደባባይ እንደተገደሉ የደቡብ ኢትዮጵያ ክልል ፖሊስ ማስታወቁ፣ አቃቢ ሕግ በቀድሞ የሰላም ሚኒስትር ዴኤታ ላይ መስርቶት የነበረውን 3 ክሶች እንዳቋረጥና ክሱ ሊመለስ እንደሚችል የአቶ ታዬ ጠበቃ መናገራቸውን፣ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማደስ እያሰበች እንደሆነ መነገሩ፣ ከአልሸባብና ሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት እንደቀረቡ መሰማቱ፣ እንዲሁም በቴዲ አፍሮ ጉዳይ ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተላከውን ደብዳቤ በተመለከተና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የእስራኤል መከላከያ ሚኒስትር እስራኤል ካትዝ የሀገራቸው ጦር የኢራንን የኤነርጂና የኤሌክትሪክ ተቋማት እንዲሁም የምጣኔ ሀብት መሰረተ ልማቶችን ኢላማ በማድረግ አገሪቱን ወደ ድንጋይ ዘመን ሊመልሳት እንደሚችል አስጠንቅቀዋል። ይህ ዛቻ የተሰማው በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ በጨመረበት ሰዓት ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የኒውክሌር መርሃ ግብር ለዓለም ሰላም ከፍተኛ የታሪክ ጠባሳ ሊጥል የሚችል ስጋት መሆኑን በመግለጽ የኒውክሌር ባለቤት እንዳትሆን እስራኤል ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን አስታውቀዋል። ቴህራን በበኩሏ መርሃ ግብሯ ለሰላማዊ ዓላማ መሆኑን ብትገልጽም የኔታንያሁ ንግግር ቀጠናዊ ውጥረቱን ይበልጥ ሊያባብሰው ይችላል የሚል ስጋት ተፈጥሯል። በሌላ በኩል ኢራን በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች የጣለችውን የጉዞ ታሪክ ተከትሎ የመጀመሪያውን ገቢ መሰብሰብ መጀመሯን አስታውቃለች። ይህ እርምጃ በዓለም አቀፉ የንግድ መስመርና በነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል የጂኦፖለቲካ ተንታኞች እየገለጹ ይገኛሉ። እስራኤልም በኢራን ላይ ጦርነት እንደገና ለመጀመር እንደተዘጋጀችና ከአሜሪካ ፍቃድ እየጠበቀች መሆኑን የእስራኤል መከላከያ ዋና አዛዥ የሆኑት ካት ገልጸዋል። የካሜኒ ስርወ መንግስትን እስከ መጨረሻው ማስወገድ የሚያስችሉ ኢላማዎች መለየታቸውንም ገልጸዋል። አሜሪካና እስራኤል በድጋሚ ኢራን ላይ ጥቃት ከሰነዘሩ በአጸፋ መልስ የኢላማ ዝርዝር ኢራን ማዘጋጀቷ ታውቋል። እነዚህም የኃይል ተቋማት በሙሉ እንደሚመቱ፣ የአሜሪካ የባህር ኃይል እገዳ ከቀጠለ ደግሞ የቀይ ባህር ዋና መስመር ባብኤል መንደብ እንደሚዘጋ፣ እንዲሁም በኢራን ላይ የእግረኛ ጦር ከተሰማራ የአሜሪካ የጦር ሰፈሮች በህዝብ ማዕበል እንደሚወረሩና እንደሚከላከሉም ኢራን ገልጻለች። ከአሜሪካ ጋር የሚተባበሩ የአረብ ሀገራት ነዳጅ ማምረት ታሪክ ይሆናል ስትልም ኢራን አስታውቃለች። ይህ በእንዲህ እንዳለም ኔታንያሁ በኢራን ላይ አስደንጋጭ ማስጠንቀቂያ ሰጥተዋል። ዓለም አቀፍ ጥፋት ሊከሰት ይችላል የሚል ጥብቅ መልእክትም አስተላልፈዋል።
ገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አመራሮች በዓለም ላይ ከፍተኛ የታሪክ ጠባሳ ሊጥል የሚችል አደገኛ ስጋት መሆናቸውን በድጋሚ በማሳሰብ ጥብቅ ማስጠንቀቂያ አስተላልፏል። ጠቅላይ ሚኒስትሩ ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን የምታደርገው ጥረት ለእስራኤል ሕልውና ቀጥተኛ ስጋት መሆኑን ገልጸው ይህ እንዳይሳካ እስራኤል ማንኛውንም እርምጃ ለመውሰድ ወደ ኋላ እንደማትል አስታውቀዋል። ይህ በእንዲህ እንዳለ የእስራኤል መርከቦችን አግጃለሁ ስትል ሶማሊያ አስታውቃለች። ሶማሊያ ሁሉም የእስራኤል መርከቦች በቀይ ባህር ኤልሜንዴብ ሰርጥ እንዳያልፉ አግጃለሁ ብላለች። የእገዳው መነሻ እስራኤል ለሶማሊላንድ የአገርነት እውቅና በመስጠት የሶማሊያን ሉዓላዊነት በመዳፈሯ ነው ብላለች። በቴህራንም ፍንዳታዎች እየተሰሙ ነው ተብሏል። በኢራን ዋና ከተማ ቴህራን ከፍተኛ የፍንዳታ ድምጽና የአየር መቃወሚያዎች ተኩስ እየተሰማ መሆኑን መህር ኒውስ ዘግቧል። ጥቃቱ እስራኤል ኢራንን ወደ ድንጋይ ዘመን እንመልሳለን የሚል ማስፈራሪያ በሰነዘረች በጥቂት ሰዓታት ውስጥ የተከሰተ ሲሆን ቴህራን በበኩሏ ተመጣጣኝ ምላሽ ለመስጠት መዘጋጀቷን አስታውቃለች። ክስተቱ በቀጠናው የለየለት ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋትም ተፈጥሯል። በሌላ መረጃ ደግሞ በአሜሪካ ኑሯቸውን ያደረጉት የኢራኑ የመጨረሻው ሻህ ልጅ ልዑል ሬዛ ፓህላቪ በበርሊን ቆሻሻ ፍሳሽ ተደፍቶባቸዋል። ኢራን ላይ ህዝባዊ አመጽ ሲቀሰቅሱ የነበሩት ሬዛ ፓህላቪ በጀርመን በርሊን በነበራቸው ቆይታ በአካባቢው በነበሩ ተቃዋሚ አማካኝነት ቀይ ቀለም ያለው ፈሳሽ ተረጭቶባቸዋል። ክስተቱ በበርሊን ጎዳናዎች ላይ በነበረው ከፍተኛ ውጥረትና ተቃውሞ መካከል እየተከሰተ ነው። ልዑል ሬዛ ፓህላቪ በበርሊን በተዘጋጀው ሰላማዊ ሰልፍና ስብሰባ ላይ ለመሳተፍ በወጡበት ሰዓት አካባቢው የነበሩ የተወሰኑ ተቃዋሚዎች ቀይ ቀለም የያዘ ፈሳሽ ወደ ልዑሉና ወደ ደህንነት ሰራተኞቻቸው በመርጨት ተቃውሟቸውን ገልጸዋል። ይህ ድርጊት የተፈጸመው ልዑሉ ወደ መኪናቸው ሊገቡ ሲሉ በነበረው ግርግር ወቅት ነው። በአውሮፓና በተለያዩ የዓለም ከተሞች በሚደረጉ የፖለቲካ ተቃውሞዎች ላይ ቀይ ቀለምን እንደ ደም ምልክት መጠቀም እየተለመደ ነው። ተቃዋሚዎቹ ይህንን ያደረጉት በኢራን ለፈሰሰው የንጹሐን ደም ተጠያቂነት ለመጠየቅ በተለያዩ የፖለቲካ አመለካከቶች ምክንያት በልዑሉ ላይ ያላቸውን ተቃውሞ ለመግለጽ እንዲሁም በምሳሌያዊ ሁኔታ ደሙ በእጃችሁ ላይ ነው የሚል መልእክት ለማስተላለፍ እንደሆነም ይታመናል። ምንም እንኳን ይህ ያልተጠበቀ ድርጊት ቢፈጸምም ልዑል ሬዛ ፓህላቪ ያለምንም አካላዊ ጉዳት ከአካባቢው በደህንነት ሰራተኞቻቸው ታጅበው መውጣት እንደቻሉም ተገልጿል። ወደ ቀጣዩ መረጃችን ስናልፍ በደቡብ ኢትዮጵያ ክልል ኮሬ ዞን ለዓመታት ባልተፈታውና እስካሁን በቀጠለው የንጹሃን ግድያ እስካሁን ከ400 በላይ አርሶ አደሮች መገደላቸውን በፓርላማ የአካባቢው ተወካይ ገልጸዋል ሲል ቲክቫህ ኢትዮጵያ ዘግቧል። ሰሞኑን ከኦሮሚያ ክልል ጉጂ ዞን ጋላና ወረዳ የተነሱ የታጠቁ አካላት ወደ ዞኑ ጎርካ ወረዳ ጄሎ ቀበሌ ዘልቀው በመግባት በፈጸሙት ጥቃት 2 ንጹሃን በአሰቃቂ ሁኔታ ሲገደሉ ለአንድ ሰው ክፉኛ መቁሰሉን አንድ የዞኑ አመራር ገልጸው ነበር ሲል ቲክቫህ ኢትዮጵያ ጨምሮ ዘግቧል። ይህንን ተከትሎ ታዲያ ቲክቫህ ኢትዮጵያ ከፓርላማ አባሉ አገኙት ባለው መረጃ መሰረት የፓርላማ አባሉ እስከ አምና ድረስ ከ350 በላይ ሰዎች እንደተገደሉና ከዘንድሮ ጋር በአጠቃላይ ከ400 ሰዎች በላይ ተገድለዋል፣ ብዙ ሰው ደግሞ ቆስሏል ሲሉ መናገራቸውን ቲክቫህ ኢትዮጵያ ዘግቧል። ወደ ቀጣዩ መረጃችን ስናልፍ በደቡብ ኢትዮጵያ ክልል ጌዲዮ ዞን ገደብ ከተማ የአቢሲኒያ ባንክ ሰራተኛ የሆኑት አቶ ተመስገን ዳንኤል ሚያዝያ 14 ቀን 2018 ዓ.ም በአደባባይ መገደላቸውን የደቡብ ኢትዮጵያ ክልል ፖሊስ አስታውቋል። ሟች አቶ ተመስገን ዳንኤል ከላይ በተጠቀሰው ዕለት ከጠዋቱ 2 ሰዓት ግድማ ወደ ስራ በመጓዝ ላይ ሳሉ በአደባባይ በተተኮሰባቸው ጥይትና በደረሰባቸው አሰቃቂ የስለት ጥቃት ህይወታቸው እንዳለፈ የክልሉ ፖሊስ ጨምሮ ገልጸዋል። ፖሊስ ግድያውን ፈጽሟል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑንም ገልጿል። እንደ ፖሊስ መረጃ ጥቃቱ የተሰነዘረው በቂም በቀል ተነሳሽነት ነው። ተጠርጣሪው አቶ አቡሽ ታደሰ ሁጤሳ የሟች ባለቤት የቀድሞ ፍቅረኛ እንደነበር የተጠቀሰ ሲሆን ሚስቴን አገባቢ በሚል ሰበብ ግድያውን እንደፈጸመ ፖሊስ አስታውቋል። አቶ ተመስገን ከ2 ወራት በፊት ጋብቻ መስርተው ነበር። ሟቹ ጥቃቱ በደረሰባቸው ሰዓት አድኑኝ ሊገድሉኝ ነው በማለት የእርዳታ ጥሪ ቢያሰሙ በአካባቢው ከነበሩ ሰዎች ፈጣን ምላሽ ባለማግኘታቸው ተጠርጣሪው በሽጉጥ በመተኮስና በመቀጠልም በስለት መሳሪያ አስከሬኑን በመቆራረጥ በአሰቃቂ ጥቃት መገደላቸውን የፖሊስ መረጃ ያመለክታል። ድርጊቱ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ሀዘን የፈጠረ ሲሆን ፖሊስ በጉዳዩ ላይ ዝርዝር ምርመራ እያከናወነ እንደሆነ አስታውቋል።
ወደ ቀጣዩ መረጃችን ስናልፍ አቃቢ ሕግ በቀድሞ የሰላም ሚኒስትር ዴኤታ ላይ መስርቶት የነበረውን 3 ክሶች ማቋረጡ ተገልጿል። ነገር ግን ክሱ ሊመለስ እንደሚችልም ጠበቃው ገልጸዋል። የአቶ ታዬ ጠበቃ አቶ አበራ ንጉስ ስለ ክሱ መቋረጥ ሲያስረዱ በሌላ መዝገብ በ4 ዓመት እስራት ተፈርዶባቸዋል። ይህ ክስ ቀደም ሲል ጥፋተኛ ከተባሉበት መዝገብ በተጨማሪ የቀረበ ነበር ማለታቸውን አዲስ ስታንዳርድ ዘግቧል። አቶ ታዬ ለመጀመሪያ ጊዜ በቁጥጥር ስር የዋሉት በታህሳስ ወር 2016 ዓ.ም በጠቅላይ ሚኒስትር አብይ አህመድን በይፋ ከወቀሱ በኋላ ነበር። ከታሰሩ በኋላም ጸረ ሰላም ኃይሎችን በመደገፍና ህገወጥ መሳሪያ በመያዝ ወንጀል ተከሰው ነበር። የአቶ ታዬ የህግ ክርክር በተለያዩ ጊዜያት ውሳኔዎች ሲለዋወጡበት የቆየ ሲሆን የጠቅላይ ፍርድ ቤት ቀደም ሲል የተሰጠው ውሳኔን በመሻር በድጋሚ እንዲታይ ማዘዙ አንዱ ምሳሌ እንደነበርም ይታወሳል። ወደ ቀጣዩ መረጃችን ስናልፍ 2017 ዓ.ም ተጠያቂነት አለመኖር በኃይል ማፈናቀልና የሲቪል ምህዳር መጥበብ በኢትዮጵያ የነገሰበት ዓመት እንደነበር አምነስቲ ኢንተርናሽናል በሪፖርቱ አመልክቷል። አምነስቲ ኢንተርናሽናል በኢትዮጵያ ውስጥ እየተፈጸሙ ባሉ የሰብአዊ መብቶች ጥሰቶች ላይ ያለውን ስጋት የገለጸ ሲሆን 2017 ዓ.ም በመላ ሀገሪቱ የሰፈነውን ተጠያቂነት አለመኖር በኃይል ማፈናቀልና የሲቪክ ምህዳር መጥበብ የነገሰበት ዓመት እንደነበር አዲስ ባወጣው መረጃ ይፋ አድርጓል። ድርጅቱ ላለፉትና አሁን የሚፈጸሙ ጥሰቶችም ተጠያቂ አለመኖሩ ቀጥሏል ሲል ጥብቅ ማሳሰቢያን አስቀምጧል። ወደ ቀጣዩ መረጃችን ስናልፍ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማደስ እያሰበች መሆኑ ተዘግቧል። በግምገማ ላይ ያለው ይህ ተነሳሽነት ከ1120 ኪሎ ሜትር በላይ የቀይ ባህር የባህር ዳርቻን ከምትቆጣጠረውና ለረዥም ጊዜ ከአሜሪካ ዲፕሎማሲ ተገላ ከቆየችው ኤርትራ ጋር የተጠናከረ ዲፕሎማሲ ግንኙነት ለመጀመር ያለመ ነው። የዎል ስትሪት ጆርናል ዘገባ አክሎም የአሜሪካና የኤርትራ መቀራረብ በአፍሪካ ቀንድ ላይ ሰፊ ተጽዕኖ ሊኖረው እንደሚችል ጠቁሞ በተለይም በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ አዲስ ግጭት ሊያመራ ይችላል የሚለው ስጋት በጨመረበት ሰዓት መሆኑ ትኩረት የሚስብ እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ በባህር ዳር ከተማ አሰቃቂ ወንጀል ፈጽሞ ተሰውሮ የነበረውና መቀሌ ከተማ መኖሩ ተረጋግጦ በትግራይ ክልል ፖሊስ በቁጥጥር ስር የዋለው ያምራል አለበል አለሙ በትናንትናው ዕለት አመሻሽ ላይ እጁ ተጠርንፎ ወንጀሉን ወደ ፈጸመበት ባህር ዳር ከተማ እንዲገባ ተደርጓል። የከተማው ፖሊስም ተጠርጣሪውን ተረክቧል። ያምራል አለበል አለሙ የአማራ ክልል ጸጥታ ኃይል የነበረ ሲሆን ማህሌት ማሩ የምትባለ አንዲት ወጣት ላይ እጅግ አሰቃቂ ያስገድዶ መድፈርና የግድያ ወንጀል ፈጽሞ ከባህር ዳር ቢሰወርም ከብዙ ክትትል በኋላ በመቀሌ ከተማ በትግራይ ክልል ፖሊስ መያዙ ይታወሳል። ተጠርጣሪውን የተረከበው የባህር ዳር ከተማ አስተዳደር ፖሊስ መምሪያ የፖሊስ ተቋም የህዝብ ደህንነትን ለመጠበቅ የቆመ ነው። የተጠርጣሪው አስነዋሪ ድርጊት የፖሊስን ተቋም በፍጹም አይወክልም ብሏል። ድርጊቱ መላውን የክልሉን ህዝብና የፖሊስ ሰራዊቱን በእጅጉ ያሳዘነ መሆኑንም ገልጿል። አሁን ላይ ምርመራው እየተጣራ እንደሚገኝና የምርመራ ሂደቱ ተጠናቆ የፍርድ ውሳኔ ሲያገኝ ውጤቱ ለህዝብ ይፋ እንደሚደረግም አሳውቋል። ወደ ቀጣዩ መረጃዎችን ስናልፍ ከአልሸባብና ሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት ቀርበዋል። ከሰሞኑ በርካታ ሰዎች በመላው ሀገሪቱ ለእስር እየተዳረጉ እንዳሉ፣ አንዳንዶች ደግሞ የሲቪል ልብስ በለበሱ የጸጥታ አካላት ታፍነው ተወስደው ደብዛቸው እየጠፋ መሆኑን እየወጡ ያሉ መረጃዎች ያሳያሉ ሲል መሰረት ሚዲያ ዘግቧል። ይህ በእንዲህ እንዳለም የሽብር ቡድኖችን ተልዕኮ ተቀብሎ ሲንቀሳቀሱ ነበር ተብለው በፌዴራል ፖሊስ የተጠረጠሩ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች በትናንት ሁለት ፍርድ ቤት ቀርበዋል ሲል መሰረት ሚዲያ ዘግቧል። ፌዴራል ፖሊስ እንዳለው ተጠርጣሪዎቹ አልሸባብና አይሲስ ከተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠርና በሶማሊያ የሽብር ስልጠና ወስደው በአዲስ አበባ ሲንቀሳቀሱ አግኝቻቸዋለሁ ብሎ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ችሎት አስረድቷል። ተጠርጣሪዎቹ በበኩላቸው እምነታችን ኦርቶዶክስ ክርስቲያን ሲሆን ስራችንም ቤተክርስቲያንን ማገልገል ነው ከተባለ ቡድን ጋር በእምነትም ሆነ በግብር የሚያገናኘን አንዳችም ክር የለንም። ሶማሊያ የተባለ ሀገርን በስም ካልሆነ በስተቀር በየት በኩል እንዳልን እንኳን አናውቅም ሲሉ ለፍርድ ቤቱ መናገራቸውን መሰረት ሚዲያ ጨምሮ ዘግቧል። የፌዴራል ፖሊስ በበኩሉ ይህንን የሚያስረዳ ማስረጃ እያሰባሰብኩ በመሆኑ ተጨማሪ ምርመራ ጊዜ እንዲሰጠኝ ሲል ፍርድ ቤቱን የጠየቀ ሲሆን ይህንኑ ተጨማሪ ጊዜ ቀጠሮ ግን ተጠርጣሪዎቹ መቃወማቸውን መሰረት ሚዲያ ጨምሮ ዘግቧል። ለምርመራ በሚል ሌሊት ከታሰርንበት ክፍል በማስወጣት ፊታቸውን በጭንብል የሸፈኑ ወታደሮች ከአልሸባብና ከአይሲስ ተልዕኮ ተቀብለናል ብላችሁ ፈርሙ በሚል
እየደበደቡና አሁንም ተጨማሪ ቀጠሮ የጠየቀው ለድብደባ ፍቃድ እንጂ አንዳችም ማስረጃ ለመፈለግ አይደለም፣ እንደሌለም ያውቃል። ተጨማሪ ቀጠሮ ከተሰጠው በቀጣይ በህይወት አንገናኝም ሲሉም ቀሳውስቱ በየተራ እያለቀሱ ተናግረዋል ሲል መሰረት ሚዲያ ጨምሮ ዘግቧል። ዘገባው በማስከተልም ፍርድ ቤቱን በተጠርጣሪዎች ላይ ተፈጸመ የተባለው ድርጊት እውነት ከሆነ አግባብ አይደለም፣ ነገር ግን ለምርመራ ተጨማሪ ቀጠሮ መስጠት አስፈላጊ ሆኖ በመገኘቱ ይኸው ተፈቅዶለታል ሲል በይኗል። ተጠርጣሪ ቀሳውስቱ የሚያገለግሉት በአዲስ አበባ ሀገረ ስብከት ስር በሚገኙ የተለያዩ አጥቢያ ቤተክርስቲያናት መሆኑንም ምንጮች ጠቁመዋል ሲል መሰረት ሚዲያ ጨምሮ ዘግቧል። ወደ መጨረሻው መረጃዎችን ስናልፍ በቴዲ አፍሮ ጉዳይ ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደብዳቤ መላኩ ተሰምቷል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ጨምሮ 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት በአንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ነው የተባለውን ጫናና በኢትዮጵያ እየተባባሰ የመጣውን ሀሳብን በነጻነት የመግለጽ መብት አፍን አስመልክቶ ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ አቅርበዋል ሲል ዘሀበሻ ዘግቧል። የኢትዮጵያ የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደገ ብሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል ጸጥታ ኃይሎች በምሽት የድምጻዊው መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህም በተጨማሪ የድምጻዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሀሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮን ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትንና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸው ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱ በስራ አጋሮችና በአድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን በደብዳቤው ያስገነዝባል። ኤፓክና አጋሪ ዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለውን ሁኔታ በቅርበት እንዲከታተልም አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል ሲል ዘሀበሻ ዘግቧል። ይህ በእንዲህ እንዳለም በአንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ እንደቀጠለና የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮን የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የአይን እማኞችና የቅርብ ምንጮች አረጋግጠውልኛል ሲል ዘሀበሻ ዘግቧል። ሰብረው የገቡት የፖሊስ አባላትም ከስቱዲዮ ውስጥ 2 ላፕቶፖችን፣ ስፒከሮችን፣ የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ እቃዎችን ወስደዋል ሲል ዘሀበሻ ጨምሮ ዘግቧል።